ኢትዮጵያ በቀይ ባህር ጉዳይ ምን አቋም አላት? ሶማሊላንድን በተመለከተስ ለምን ዝምታ መረጠች? የምንመለከተው ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ፕሬዝዳንት ዶናልድ ትራምፕ ተጉዘው ምን አወሩ? ስለ ኢራንስ ምን መከሩባት? ዶለቱባት? በዝርዝር እናየዋለን። ጉዳዩ ከዚህ ይሻገራል። ኢትዮጵያና እስራኤል ምን አይነት አቋም በሶማሊላንድ ጉዳይ ላይ አላቸው? መነጋገሪያ ሆኗል። አሜሪካ ለምን እስራኤልን አልተቃወመቻትም? አረቡ ዓለም ለምን ደነገጠ? የግብጽ ሴራስ ምንድነው? በዝርዝር እናፍታተዋለን። ፕሬዝዳንት ቭላዲሚር ፑቲን ጥቃት ሊደርስባቸው ነበር። ፕሬዝዳንት ቭላዲሚር ፑቲን ላይ ኢላማ ያደረገው ጥቃት ለዩክሬን አደጋ ይዞ ሊመጣ ይችላል እየተባለ ይገኛል። ዩክሬን በራሷ ፈተናዋ እጅግ ሊበዛ ይችላል። ዘለንስኪም ኢላማ ውስጥ ሊገቡ ይችላሉ ተብሏል። ሲአይኤ በሰው ሀገር ጥቃት እንዲሰነዘር በቬንዙዌላ ማድረጉን ተከትሎ አሁን የቬንዙዌላ መንግስት ጉዳይ መጨረሻው ነው ተብሏል። ምንድነው የሚሉትን በስፋት የምንመለከታቸው ይሆናል። ምሽቱ 2 ሰዓት ላይ በቤንጃሚን ካሴ ኒውስ ይጠብቁን። ጤና ይስጥልን። እንዴት አላችሁ? ላይክ፣ ሰብስክራይብ፣ ሼር አድርጉ። እያንዳንዱ ሀሳባችሁ ትልቅ ዋጋ ያለው በመሆኑ እያንዳንዱን እንቅስቃሴ እኔም ደግሞ እመለከታለሁ። ስለዚህ ለእናንተ ምላሽ ሰጣለሁ። በርካታ ጉዳዮች እናነሳለን ዛሬ። ከዚህ ከሶማሊላንድ ጉዳይ ጋር በተገናኘ የመንግስታቱ ድርጅት ያሳለፈው ውሳኔ ምንድነው? እነ ብሪታንያ ምንድነው ያሉት? አሜሪካ ብቻ ናት እንግዲህ እስራኤልን ያልተቃወመችው። ኢትዮጵያ ደግሞ በጉዳዩ ላይ ዝም ብላለች። እነዚህን የመሳሰሉ ጉዳዮች የኢትዮጵያ አቋምስ ምንድነው? በፓርላማ ውስጥ የተጠየቁ ጥያቄዎች ምላሽም አልተሰጠባቸውም እና እነዛ ምንድናቸው? አንደምታው ምንድነው የሚለውን በስፋት ተነግራችኋለሁ። እሱ ዋነኛው ጉዳያችን ይሆናል። ከዛ ውጭ ደግሞ በመካከለኛው ምስራቅ ያሉ ጉዳዮች ጠቅላይ ሚኒስትር ቤንያሚን ኔታንያሁና እንደዚሁ ፕሬዚዳንት ዶናልድ ትራምፕ ተነጋግረዋል። በማር-a-ላጎ ምንድነው የተነጋገሩት? ከኢራን ጉዳይ ጋር ኢራን ልትመታ ትችላለች፣ ሀማስ የመጨረሻው ሊሆን ይችላል የሚሉ ሀሳብም ተነስተዋል። እሱንም እናየዋለን። ከዛ ውጭ ደግሞ በፕሬዚዳንት ቭላዲሚር ፑቲን አካባቢ ላይ ወይም ደግሞ በሚኖሩበት ግዛት አካባቢ ላይ ወይም ቤተመንግስቱን ኢላማ ያደረገ ጥቃት ሰንዝሯል። እሱ ምንድነው የሚለውን በስፋት ነግራችኋለሁኝ። በዋናነት ግን በራሳችን ጉዳይ ወይም ደግሞ በሶማሊያ ጉዳይ ላይ በስፋት የማስረዳችሁ ጉዳይ አለ። ከሱ አንጻር ነው እንግዲህ ይሄኛው ጉዳይ በጣም ጀኒውን የሆናችሁ ተመልካቾች በጣም ብዙ ናችሁ። ኦፍኮርስ አም ሃፒ እናንተ ጋርም ስለሰራው። ምክንያቱም ከዚህ ቀደም በነበረው የእስራኤልና የሐማስ ውጥረት አማካኝነት እስራኤል ላይ አብዛኞቻችን ግፊት ስናደርግ ነበረ፣ ጫና ስናደርግ ነበረ። ግን አሁን ደግሞ በሶማሌላንድ ጉዳይ ሲመጣ ይሄማ የኢትዮጵያን ብሔራዊ ጥቅም የሚያስከብርና የኢትዮጵያን ጉዳይ ታሳቢ ያደረገ ነው የሚል አረዳድ ውስጥ ሁላችንም ገብተናልና ኦፍኮርስ እናንተ እንደዛ እንደምታደርጉ እሙን ነው። ስለዚህ ብሔራዊ ጥቅም ጉዳይ ስለሆነ ነው። አሜሪካ በራሷ መንገድ እንደማትደራደረው ሁሉ ኢትዮጵያውያንም በራሳቸው ብሔራዊ ጉዳይ ጥቅም ጉዳይ አይደራደሩም ለማለት የሚያስችል አንደምታ ስላየው ነው። እና ምንድነው የሆነው? በመንግስታቱ ድርጅት የጸጥታው ምክር ቤት ምንድነው የሆነው የሚለውን በስፋት ማየት ያስፈልጋል። እስራኤል በትክክልም እንግዲህ በዓለም ላይ ጫና መፍጠር ከሚችሉ አገራት ውስጥ ግንባር ቀደም ከሚባሉት ውስጥ መመደብ የምትችል አገር ሆናለች። ስለዚህ ምንድነው የሆነው? በመንግስታቱ ድርጅት በጸጥታው ምክር ቤት ስብሰባ ተደርጎ ነበረ። በመንግስታቱ ድርጅት ስብሰባ የተደረገው በዚህ ጉዳይ ላይ በሶማሊላንድ ጉዳይ ላይ ውሳኔ ለመስጠት ነበረ፣ ወይም ደግሞ ሀሳብ ለማጋራት ነበረ። 15ቱ የጸጥታው ምክር ቤት አባላት ስብሰባ አድርገዋል። 14ቱም እስራኤልን አውግዘዋታል። ግን አንድ አሜሪካ ደግሞ እስራኤልን አላወገዘቻትም። ስለዚህ ይሄ ምንድን ነው? ይሄ ነገር ከነገ ወዲያ ምን አይነት አንድምታ ይኖረዋል? እስራኤልን አሜሪካ አለማውገዟ ደግሞ በጣም ፖለቲካሊ ዲፔንደንት እንድንሆን በጣም ፖለቲካሊ በነፃነት እንድናስብ የሚያደርጉ አንደምታዎች ይኖራሉ። አንድ ኢትዮጵያዊ ወይም ደግሞ የኢትዮጵያ ሰው በጉዳዩ ላይ የሚመለከትበትን መነጽር ለየት ሊያደርገው ይችላል። አሜሪካ ይሄ በዚህ ጉዳይ ላይ ምልከቷ ሌላ ሆነ ማለት ወይም ደግሞ ከሌሎቹ ከአረቦቹ ተለየች ማለት ኢትዮጵያም ደግሞ በትክክል በሶማሌላንድ ጉዳይ ላይ ከአረቦቹ የተለየ አቋም አላትና ይሄን በምን አውድ በምን መንገድ መቀየስ እና ማስቀጠል እንደምችል ጠቋሚ ያደርገዋልና ስለዚህ ይሄኛውን በፖዚቲቭ የምናይበት አጋጣሚ እንደተፈጠረ በግልጽ ያሳያል። እና ስለዚህ ኢትዮጵያ በዚህ ልክ እንግዲህ በትራምፕ የፖለቲካ ግንዛቤ ውስጥ መሄድ የምትችልበት እድል ይኖራል። ግን ደግሞ ዛሬ ምንድነው የተወራው? ኢትዮጵያ ውስጥ በቀይ ባህር ጉዳይ ላይ መደራደር እንደሌለ ሁሉም ኢትዮጵያዊ በጋራ ቆሞ ስለ ቀይ ባህርም እና ደግሞ በአካባቢ ላይ ስላሉ ጥቅሞች አብረን ማሰብ አለብን የሚሉ መረጃዎች ወጥተው ነበረ። እነዛ ምንድን ናቸው የሚለውን ማየት ያስፈልጋል። ግን ከዛ ውጭ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ምንድን ነው ያሉት? እሳቸው ያሉት ምንድን ነው? በቀይ ባህር ጉዳይ ላይ ኢትዮጵያውያን አንድ ላይ መሆን መቻል አለባቸው፣ አንድ ላይ ቆመው የጥቅማቸውን ማስከበር አለባቸው፣ በብሔራዊ ጥቅም ወዲና ወዲያ የምንለው ነገር ሊኖር አይገባም የሚል ሀሳብ ነው ያላቸው። ኦፍኮርስ እኔም በዚህ እስማማለሁ። ግን ደግሞ ስለ ሶማሌላንድ ጉዳይ ጥያቄ ተነስቶላቸው እንደነበረ ሰምቻለሁ እዛ ውስጥ ከነበሩ ጋዜጠኞችና ሰው
እሷን ጉዳይ ያው በላይ ያልፈዋታል ወይም ደግሞ እንዲሁ ዝም ብለው ሰምተው ጉዳዩን አልፎታል። ምክንያቱም እንደዚህ አይነት ጉዳዮች በቀላሉ የሚታዩ ስላልሆኑ፣ ምክንያቱም ፖለቲካሊ ዓለምን የሚያነካካ ፖለቲካሊ ኢትዮጵያን ከተለያዩ አገራት ጋር የሚያጋጭ ኢትዮጵያ በጣም ዋይዝሊ መሄድ ያለባት ጊዜ ላይ እንደሆነች ይሰማኛል። ምክንያቱም ይሄኛው ጉዳይ ቀላል አይደለም። ከዚህ ቀደም የነበሩ የፖለቲካ መንገዶች አውዶች ቦልድሊ የማይወሩ ቢሆኑም እስራኤልና ኢትዮጵያ በነበራቸው ግንኙነት አማካኝነት አረቦች ያኮርፋሉ ብለው እንደዚሁ የአረቦችን ኩርፊያ በመፍራት እነ ኃይለስላሴ እስራኤልን ገፋ አድርገው ከአረቦቹ ጋር የሰሩበትን ጊዜ እናስታውሳለን። እና ኢትዮጵያ እንደዚህ አይነት አጣብቂኝ ውስጥ ነች ያለችው። አጣብቂኝ ውስጥ ስላችሁ ወይ አረቡ ጋር ትሰሪያለች ወይ ደግሞ ሌሎ እስራኤል ጋር ትሰሪያለች ነው። ኦፍኮርስ ማን ጋር መስራት እንዳለባት ማሰብ ስላለባት ማሰላሰል ስላለባት አሁን ምንም አላለችም። ስለዚህ ምንድን ነው የምንገምተው? ኢትዮጵያ በጉዳዮች ላይ ምላሽ አለመስጠቷ ምንድን ነው የሚያሳየው? በዚህ ጉዳይ ላይ ምላሽ አለመስጠቷ ከማን ጋር እንደሰራች ነው የሚያሳየው? ከሞቃዲሾ ጋር፣ ከአረቦቹ ጋር ወይም ደግሞ ከነ ማናቸው ከነ ግብጽ ጋር እየሰራች ነው ወይም ደግሞ ከሌሎቹ ከነ ካታር ወይም በዚህ ጉዳይ ላይ የተለየ ፖለቲካ ፍላጎት ካላቸው እነ ሳውዲ አረቢያ ጋር አይደለም። በቃ በግልጽ ማወቅ ያለብን ኢትዮጵያ አፍ አውጥታ ባትናገርም የእስራኤልን ካውዝ የእስራኤልን ኬዝ የእስራኤልን አካሄድ ትደግፋለች። እሱ ብቻ አይደለም። ለምንድን ነው እንደዚህ ሆነው? ምክንያቱም እነዚህ አካባቢ ላይ ከእስራኤል ውጪ በሶማሌላንድ ጉዳይ የኢትዮጵያን የፖለቲካ ግንዛቤ የመሰለ አንዳች ኃይል የለም። ግብፅን ማንሳት እንችላለን፣ ሶማሊያን ማንሳት እንችላለን፣ ጅቡቲን ማንሳት እንችላለን፣ ሱዳንን ማንሳት እንችላለን፣ ሌሎች የመን አካባቢ የሚንቀሳቀሱ የሁቲ ኃይሎችንም ማንሳት እንችላለን። ሁሉም ከኢትዮጵያ በተቃራኒ እንደሆኑ ይታወቃል። በተቃራኒ የሆኑት ምንድን ነው? ኢትዮጵያ የባህር በር ማግኘት የለባትም። ኤርትራን ማንሳት እንችላለን። የባህር በር ማግኘት የለባትም። የባህር በር ካገኘች በአካባቢው ላይ ኤግዚስታንሷ ይሰፋል። ኤግዚስታንስ ሲኖራት ደግሞ ወይም ደግሞ አቅሟ ከፍ ሲል በተለያዩ አካባቢዎች የተለያየ የፖለቲካ ፍላጎትን ማስፈጸም የምትችል ሀያል ሀገር ትሆናለች። ሰው እሷን እዛው አፍኖ ማስቀረት አለብን የሚል አቋም አለ። ይህን አቋም ግን ሰብሮ የመጣው ከዚህ አቋም በተቃራኒ የመጣችው እስራኤል ነች። ሰው የኢትዮጵያ መንግስት ምንድን ነው መሆን የነበረበት? ከነዛ በተቃራኒ የቆመውን ኃይል ደግፎ መቆም ነበረበት። ኦፍኮርስ ያ ማለት ቴክኒካሊ አይደጋግፍም፣ ቴክኒካሊ በጉዳዮች ላይ አላወሩም ማለት አይደለም። ኢትዮጵያ በቀይ ባህር ጉዳይ ላይ ያላትን ፍላጎት እስራኤል እንደምደግፍ በአምባሳደሮቿ በኩል የእስራኤል አምባሳደሮች ኢንዳይሬክትሊም ዳይሬክትሊም አይ ማይሰልፍ ፐርሰናሊ ነግረውኛል። ይህ ግልጽ እርግጠኛ ሆኜ የምነግራችሁ ኢትዮጵያ ትፈልገዋል። ኢትዮጵያ በቀይ ባህር አክሰስ እንዲኖራት፣ ኢትዮጵያ ኤግዚስት እንድታረግ፣ ኢትዮጵያ አቅም እንድትፈጠር ይፈልጋል። ምክንያቱም ሁላችሁም እዛ አካባቢ ያለውን ቀጠና መመልከት ያለባችሁ ምንድን ነው ያለው? ሁሉም የአረብ ኤግዚስታንስ እንዲሰፍን ነው የሚፈልገው። ኤርትራ እንኳን የአረብ ማንነት የሌላት አረብ እንዲሆን ነው የሚፈልገው። ቀጠናው ቀይ ባህር አረብ እንዲሆን እንጂ ወይም ደግሞ ከአረብ ውጭ የሆነ ኃይል ያው ኢትዮጵያን ጥላቻ ነው እንዳትሆን ከቀይ ባህር አካባቢ ያለውን ሁኔታ በተለየ አቅጣጫ ማየት እንደሚቻል ያለውን ሁኔታ በዛ ልክ ማየት እንደሚቻል ብቻ ነው የሚፈለገው። ምክንያቱም አረቦች በቀይ ባህር ላይ ኤግዚስት እንዲያደርጉ ይፈለጋል። የሚፈልጉት እነማን ናቸው? ማንም አይደለም። ኤርትራ ትፈልገዋለች፣ እነ ግብጽ ራሳቸው ይፈልጉታል፣ እነ ሳውዲ፣ ሌሎቹም እዛ አካባቢ ያሉት እስከ ጫፍ እስከ ኦማን ያሉት ድረስ ይፈልጉታል። ሁሉም አረብ ነው ኤክሴፕት እስራኤል እና ኢራን። እስራኤልና ኢራን ደግሞ ያሉበትን ጉዳይ ስለምትመለከቱት የፈለገ አይነት በቀይ ባህር ጉዳይ ላይ ተመሳሳይ አቋም እንኳን ቢኖራችሁ፣ በነገራችን ላይ በቀይ ባህር ጉዳይ ላይ እስራኤልና ኢራን የተለየ ፍላጎት የላቸውም። ሁሉም አረብ ጠል አቋም አላቸው። አረቡ አይመቻቸውም። ከዛ አንጻር አብረው መስራት የማይችሉበት አጋጣሚ የፖለቲካ የታሪክ ሂደት ስላላቸው ነው እንጂ እነዚህ ሁለት ሀገራት ቴህራንና ቴልአቪቭ ጉዳዩን በቀይ ባህር ላይ ግን አቋማቸው በአንድም በሌላ መንገድ ተመሳሳይ ነው። ልዩነቱ ምንድን ነው? ሁቲ የሚባል ኃይል አለ ቀይ ባህር ላይ ሌላ ጣጣ የሚፈጥር ከሱ አንጻርና ከተለያዩ ፖለቲካ ግንዛቤዎች አንጻር ካልሆነ በስተቀር በሁሉም ነገራቸው የሚስማሙ አገራት ናቸው። ኦፍኮርስ ይሄ አንደርስታንድ መደረግ ያለበት ነው። ስለዚህ ኢትዮጵያ ኤርትራን ማን የደገፈችው? አረቡን ነው ወይስ ምን? አረቡም ተከፋፍሏል። ኦፍኮርስ አረቡ የተከፋፈለው በምንድን ነው? ግብጽ የምትመራው ኃይል አለ እዛ አካባቢ ላይ። ግብጽ በባህሪዋ እናት ነኝ የአካባቢው ወይም ደግሞ የአረቦቹ እናት ነኝ የሚል የፖለቲካ ሀሳብ ፈጥራለች። ግን የአረብ ሊግን 22 ሀገራት ሰብስባ የማያገባውንም የሚያገባውንም እነ ጅቡቲ፣ እነ ሶማሊያ፣ እነ ሱዳንን ሁሉ በስመ አረብ ጠቅልላ 22 ሀገራትን ካይሮ ላይ መቀመጫ አድርጋ ሰብስባ አጋብሳ የያዘች ሀገር የቀጠለች ሀገር ናት ይታወቃል። ግን አረብ ሊግ
አመሰራረቱ እንደምታውቁት በብሪታንያ የፖለቲካ ፍሬሚንግ ልክ በ1943 በሁለተኛው የዓለም ጦርነት ጊዜ አረቦችን ለማሰባሰብ የመሰረተችው ነው። ስለዚህ ግብጽ እሱን ያረጀና ያፈጀ ፖለቲካ ግንዛቤዋን ይዛ 1943 ላይ ዛሬ 75-80 ዓመት ላይ የተመሰረተውን አረብ ሊግን ይዛ ለዛውም አመሰራረቱ የለንደንን የፖለቲካ ፍላጎት ለማስፈጸም የተመሰረተ ቡድን ይዛ አሁንም እየየ ትላለች። ምንም እርባና ቢስ የሆነ ክለብ ነው። ምንም ጥያቄና መልስ የሌለው። ከዛ ይልቅ እነ ጂሲሲ የሚባል አለ፣ የገልፍ ካንትሪስ ካውንስል የሚባለው የገልፍ ሀገራት ምክር ቤት ቁልፍ ሀገራት እነ ሳውዲ አረቢያ እና አረብ ኤሚሬቶች እነ ካታርን እነ ኦማንን እነ ባህሬን የመሳሰሉ ሀገራት እነ ኩዌትን የመሳሰሉ ሀገራት 6 ሀገራት ጠቅልል ያደረገ ትልቅ የኢኮኖሚ አቅም ያለው ትልቅ የፖለቲካ ግንዛቤ ለምዕራቡ ዓለም የሚፈጥር አረቡም የሚፈልገው የፈጠረ 6 አባል ያለው ጂሲሲ አለ። አረብ ሊጉ ይሄ ዝም ብሎ ከዛም ከዚህም ከግራም ከቀኝም ተሰባስቦ ቁጭ ያለ ኃይል ነው። ኦፍኮርስ እናውቀዋለን። እሱ ምንም አላማ ሚሽንም ያለው ኃይል አይደለምና እሱ ታሳቢ ይደረጋል። ምንድን ነው ያለው ሁኔታ ምንድን ነው የሚለውን ማየት ያስፈልጋል። ስለዚህ በዚህ ጉዳይ ላይ ኢትዮጵያ ግልጽ አቋም ካላት በሶማሌላንድ ላይ የኢትዮጵያን አቋም ግልጽ ሆኜ ልንገራችሁ። የኢትዮጵያ አቋም ምንድን ነው? መንግስት አፍ አውጥቶ ይሄ ነው ባይለንም የኢትዮጵያ አቋም ይታወቃል። የኢትዮጵያ አቋም ገለልተኛ መሆን አይደለም ግን በገለልተኛ የፖለቲካ ሂሳብ ልኬት ውስጥ ነው ያለችው አሁን። ምክንያቱም የሆነ ነገር ብትል አረቦቹ ያስቸግራሉ፣ የሆነ ነገር ብትል ከወዳጅ ቱርክ ጋርም ትጣላለች ኢትዮጵያ። ስለዚህ ጉዳዩን አሁን ኢትዮጵያ ሁለት አጣብቂኝ ውስጥ ነው ያለችው። ምክንያቱም ግብጽ አሁን የሶማሌላንድን ጉዳይ እስራኤልን ደግፋ ብትቀጥልበት ምንድን ነው የሚሆነው? አረቦቹ ትንሽ ብቻ አይደለም ግብጽ በደንብ ነገሩን ታጣንትንትና ኢትዮጵያ ላይ እነ ካታር የመሳሰሉ ሀገራት እነ ቱርክም እንደዚህ ጫና ኢትዮጵያ ውስጥ እንዲፈጥሩ ታደርጋለች እና ለግብጽ በጣም መደላደሉ ጥሩ ይሆንላት ነበረ። ግን ያን ማድረግ አልፈለገችም። የኢትዮጵያ መንግስት አሁን የሚመለከትበት ስታንዲንግ ኦን ዲፌንስ ነው፣ ወደ ተሻለው ለመሄድ እንደዚህ። ያ ማለት ግን የኢትዮጵያ መንግስት አቋም እናንተ ፐርሰናሊ ብትጠይቁኝ የኢትዮጵያ መንግስት አቋም እያንዳንዱ የኢትዮጵያ ሕዝብ የልብ ትርታ አይነት አቋም ነው። ያ ማለት የኢትዮጵያ ህዝብ የሚፈልገውን መንግስት ያደርጋል ማለት ሳይሆን ግን ኢትዮጵያን የሚፈልጉትን መንግስትም ይፈልገዋል። ምክንያቱም ኢትዮጵያን የሚፈልጉት ምንድን ነው? በቀይ ባህር በር ይፈልጋል። ኢትዮጵያን ምንድን ነው የሚፈልጉት? ለሶማሌላንድ እውቅና ተሰጥቶ በሶማሌላንድ በኩል ኢትዮጵያ የባህር በር እንድታገኝ የከበቧት ጠላቶቿ ወይም ደግሞ እንደነ ጅቡቲ ምንም ይሄን እንትን ስለሌለ እና ጅቡቲ እነ ሶማሊያ እነ ራሳቸው ኤርትራ የመሳሰሉ ሀገራት ደግሞ በፖለቲካው ገንዘብ ሁኔታ ትንሽ አለሳል ሰው ኢትዮጵያን ለማፈን የሚያደርጉትን ርቀት ከበባ እሱን ጥሶ መውጣት መቻል ያበሩብንን ሀገራት ያበሩባትን ኢትዮጵያ ጥሳ መውጣት መቻል አለበት። ይህን ለማድረግ ደግሞ አቅም ጉልበት ያስፈልጋል። ከእስራኤል ጋር ልትሰለፍ ትችላለች ነው። ግን እርግጠኛ ሆኜ የምነግራችሁ የኢትዮጵያ መንግስት የሚያስበው የሶማሊላንድን የሀገርነት እውቅና መደገፍ ነው ወይስ ብላችሁ ብትጠይቁ የኢትዮጵያ መንግስት የሶማሊላንድን የሀገርነት እውቅና ምንም ጥያቄና መልስ በሌለው መንገድ ይደግፈዋል። ግን ደግሞ ወጥቶ እደግፈዋለሁ ያላለበት ምክንያት ምንድን ነው? ግብጽ ይሄን ሰበብ አድርጋ ኢትዮጵያ ላይ ዓለም አቀፍ ጫና እንዲፈጠር ስለምታደርግና አረቦች ጋር መጣላት ስለማይፈለግ ነው። ቀደም እንዳነሳውላችሁ እና ኃይለ ሥላሴ እንኳን ላይን ኦፍ ጁዳ ምናምን እያሉ ከእስራኤል ጋር ትንሽ ጀርባ ተሰጣተው ከአረቡ ዓለም ጋር የሰሩት ምንድን ነው? የሀገር ጥቅም የሀገር ጉዳይ የቀይ ባህር ጉዳይ ስለሆነባቸው ነውና ከዛ አንጻር የሚታይ ነውና ሁኔታዎች ትንሽ ውስብስብ ሊመስሉ ይችላሉ። ግን ኢትዮጵያ አሁን ጊዜዋ ደርሷል ጉዳዩ በዚህም በግራም በቀኝ ብላ መሄድ ያለባት። እስራኤል ወኔያም ሀገር ናት። በቃ እንትን ማለት የሌለበት እስራኤል በዚህ በፍልስጤሙ ጉዳይ በጋዛው ጉዳይ እሱን ተዉት፣ እሱ ሌላ ሌቭል ነው፣ በሱን ተዉት። ግን በዚህኛው በሶማሌላንድ ጉዳይ ላይ የመጣችበትን ስትመለከቱት ግን እስራኤል ወኔያም ሀገር ናት። ወኔያም ሀገር ናት። ማንም አድርጎት አያውቅም። እና አሜሪካ እና ብሪታንያ እንኳን እየተለሳለሱ ነው አይደለ? እኛ አድርገነዋል አላረግነውም። ማንም ያደረገው የሀገር ጉዳይ አይደለም። ይሄ ያደረጉት ማን ናቸው? እስራኤላውያን ናቸው፣ አይሁዶች ናቸው፣ ወይም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ይሄ ልክ ነው አይደለም፣ የተሳሳተ ነው አይደለም ምናምን እሱ ሌላ ታሪክ ነው። ግን ከሀገራችሁ ፖለቲካ ጥቅም አንጻር ይሄን አድርገውታል። የእነሱ አጋጣሚ ደግሞ በአጋጣሚው ጥቅሙ ደግሞ ለማን ሆኗል? አፍሪካ ቀንድ ላይ በዛም በግራም በቀኝም ለተዘጉ በጥፊ ለሚመቱት እንዳያድጉ ለሚፈለጉት እንደ ኢትዮጵያ ላሉ ሀገራት ደግሞ ትልቅ ቦታ አለ። ኦፍኮርስ እኛ ብቻ ነን፣ እኛም ብቻ አይደለም። አፍሪካ ላይ አፍሪካ ምስራቅ አፍሪካ በተለይም ቀንዱ ትንሽ ሰፋ እያለ ሲሄድ ደቡብ ሱዳንን ጨምሮ ኢትዮጵያ ሁለታችን ተጎጂዎች ነን በዚህ ቀጠና ላይ። ምክንያቱም ሁሉም አረብ ነኝ የሚል ትሬንድ አለው። አረብ ነኝ፣ ስለዚህ አረብ ስለሆንን
ባይዞ አረብነት ማለት ከእምነት ጋር የሚገናኝ አይደለም። ሌላ አይነት ማንነት፣ ሌላ አይነት በዓለም ፖለቲካ ሴራ ላይ ጫና የሚፈጥር ነው። አረብነትን ከእስልምና ጋር የሚያገናኝ ሰው ካለ አም ሶሪ ሊያገናኝ አይችልም። ኦፍኮርስ እሺ፣ እንደዛ የሚያገናኝ ሰው ካለም ጥያቄ የጠየከኝ ተመልካች የነበርክና ለአንተ በዛው ምላሽ እንዲሆነ ነው። ፖዚቲቭሊ ነው ኦፍኮርስ። ምክንያቱም አም ሶሪ ስምን ረሳሁት። ምንድን ነው ያልከኝ? ይሄኛው የአረብ ጉዳይ የእምነት ጉዳይ ነው እና ብዙ እንትን ባትልበት ምናምን ብለኝ ነበረ። ኦፍኮርስ እሺ፣ እንደዛ ይቺ ሽፋን ናት። በነገራችን ላይ ሽፋን ከቨር ናች። ልክ በአረብ ሊግ ስም ካይሮ ላይ ግብፅ ደጋፊዎቿን እንደሰበሰበችው አይነት አድርገህ ልትወስደው ትችላለህ። ይሄ ከቨር ነው። እሺ ሶማሌላንድ እምነታቸው ምንድን ነው? አብዛኛው እንደ በፐርሰንት ማስቀመጥ ብትወው ሙሉ ማለት ትችላለህ። ግን ሶማሌላንድ ምንድን ናቸው? ሙስሊም ናቸው። ሶማሊያ ምንድን ናቸው? ሙሉ ማለት ትችላለህ። ሙስሊም ናቸው። ሁለቱም ሙስሊም ናቸው። ግን ወደ የትኛው ነው የሄዱት? ወደ ሞቃዲሾ። ለምንድን ነው ወደ ሞቃዲሾ የሄዱት? በሶማሌ ላንድ አማካኝነት የእኛ አገር ኢትዮጵያ ተጠቃሚ ልትሆን ትችላለች የሚል ስጋትም ስላለባቸው ኦፍኮርስ በአንዳንድ የዩኤን ቻርተር አማካኝነት አንድ ሀገር ከአንድ ተገንጥሎ ሲሄድ ጥያቄ ይነሳበታል ምናምን። አስገንጣዩ ሀገር ፍላጎቱ ካልሆነ ለምን ይገነጠላሉ የሚል ጥያቄ አለ። አላየንም፣ ብዙ ሀገር አላየንም። እዚህ እነሱ ሱዳን የሚሏት እነሱ ስትገነጠል፣ ደቡብ ሱዳን ብቻን ስትገነጠል ማን ነበር ጥያቄ ጠየቀው? ኢጋር ነው? እነ ሙሳ ፋኪ መሐመት ናቸው ወይስ ደግሞ እነ ዩሱፍ ናቸው አሁን ያሉት? አይደለም። ሁሉም ከአረብ ሜንታሊቲ እየወጣ አይደለም። ስለዚህ ኤርትራም ላይ እኮ እንደዛ ነው። ከኢትዮጵያ ስትገነጠል ጎበዝ። ኦፍኮርስ እኛ በዓለም ላይ ታይተን የማናውቅ ህዝቦች ነን። የሆነ ሀገር ሲገነጠል የሆነ ግዛት ተገንጥሎ ሲሄድ አይ ቁጥር አንድ እውቅና የሰጠች ሀገር ባይዘ በታሪክ የትም አይቻላል ኢትዮጵያ ናት። ኢትዮጵያ ኤርትራ ስትገነጠል ቁጥር አንድ መጀመሪያ ትውጣ ብላ ፈቅጅላታለሁ ብላ ወይም ደግሞ ትውጣ ብላ የሀገርነት እውቅና የሰጠችው። አንዳንዴ ራሱ እኮ ኢሳያስ አፈወርቅ እኮ ራሳቸው አያምኑበትም እኮ የእኛ መሪዎች ያደረጉትን እና ይህ ፖለቲካ ነው። ይህም ፖለቲካ በጣም ማብላላት፣ ማፍታታት በተለያየ አቅጣጫ ማየት ያስፈልጋልና ይህን የተወረረ አካባቢ ጫና ውስጥ ማስገባት አለበት። አፍሪካ ቀንድ ከመቼውም ጊዜ በላይ በጣም ትኩሳቱ በታሪክ ታይቶ በማይታወቅ ሁኔታ ትኩሳቱ በዝቷል። ትኩሳቱ የበዛው ምንድን ነው? እስራኤል ከዛ ጫፍ መታ ደቡባዊ ቀይ ባህር ላይ ሰፍራ በዚህም በዛም እያየች ነው። ህንድ ውቅያኖስን ትቆጣጠራለች፣ ቀይ ባህርን ትቆጣጠራለች። ባይዞይ እስራኤል የቀይ ባህር ሀገር ናት ኦፍኮርስ። ምክንያቱም ሰሜናዊ ቀይ ባህር ላይ በኢላት ወደብ በእስራኤል ደቡባዊ ክፍል ወይም ደግሞ በቀይ ባህር ሰሜናዊ ክፍል በኢላት ላይ ወደብ አላት። ቀይ ባህርን ትነካለች፣ በደንብ ትነካለች። ሜዲትራኒያን ባህር ብቻ አይደለም እና እሱም አለ። ሰው ምንድን ነው የሚሆነው? ይሄ ግንዛቤ ውስጥ መግባት አለበት። ይሄ አለ። ከዛ ውጭ ደግሞ የተለያዩ ኃይላት ለምንድን ነው በዚህ ልክስ እንደው ጫናው? ኢትዮጵያ በዚህ አካባቢ ዝር ማለት የለባትም። ኢትዮጵያ በዚህ አካባቢ ዝር ካለች ዋጋ ትከፍላለች ምናምን። የዚህ ሁሉ ጋጋታ አንዴ ግብፅ ጦሮን አስጠጋች፣ አንዴ ሶማሌላንድ ውስጥ ልገባ ነው፣ አንዴ ሶማሊያ ልገባ ነው የምትለው ምንድን ነው? ቲንኪንግ ባውት አዲስ አበባ፣ ሁሌ ስለ ኢትዮጵያ ስለ አዲስ አበባ። ያ ማለት ግብጾች ሁሌ ታሪካዊ ጠላት ብቻም ሳይሆኑ አሁን ባለው የፖለቲካ ሂደት ደግሞ በቀይ ባህር አካባቢ አንድ ኃይል አቅሙ ከፍ ብሎ ሲመጣ የምዕራቡን ዓለም አቴንሽን ይወስዳል። የምዕራቡን ዓለም አቴንሽን ከወሰደ ደግሞ እነዚህ አረቦቹ ልፍስፍስ የፖለቲካ አቋም ያላቸው እንደነ ግብጽ ያሉት እነሱ ወደዚህ ችላ ሊባሉ ይችላሉ። ችላ ሲባሉ ደግሞ ፖለቲካሊ አድቫንቴጅ አያገኙም። የሚያገኙትን በአመት 3 ቢሊዮን ዶላር የአሜሪካ ድጋፍ እሱን ያጣሉና ለዛ ነው በተለየ መንገድ ማየት የሚያስፈልገው ተብሎ ስለሚታሰብና እነዚህ ጉዳዮች በተለያየ መንገድ በተለያየ የፖለቲካ ስሪት በጣም ሰዎች በሚያስቧቸውን ብቻ ሳይሆን በተለያየ ጥርጣሬና ስጋት ሆነው የሚመለከቷቸው ናቸውና ለምን፣ እንዴት፣ በምን መንገድ፣ በምን ሁኔታ የሚሉ ሀሳቦችም እንደዚሁ መጋራት ስላለባቸውና ይሄ ነው ሰው የኢትዮጵያ አቋም እንግዲህ እንዳልኳችሁ እንደሚሆን ሳይታለም የተፈታ ነው። ለዛም ነው መግለጫ የኢትዮጵያ አቋማ ከእስራኤል ጎን ባይሆን ቢያንስ መግለጫ ትሰጥ ነበር እኮ አለ። እስራኤል ያደረገችው ልክ አይደለም ብላ መግለጫ ትሰጥ ነበር፣ አላደረገችም። ይህን ሁሉ ያወራሁላችሁ የሀገር ጉዳይ ስለሆነ ነውና እናንተም ሀሳብ ስጡበት። ይህን ተከትሎ እንግዲህ የመንግስታቱ ድርጅት የጸጥታው ምክር ቤት ዩኤንኤስሲ ሀሳብ ሰጥቷል። ሴኩሪቲ ካውንስሉ ምንድነው ሀሳብ የሰጠው? 15 አባላት አሉት እንደምታውቁት። 5 ቋሚ ናቸው፣ 10 በየ2 ዓመቱ የሚቀየሩ ናቸው። እንግዲህ ከ15ቱ 14ቱ እስራኤል ያደረገችው ልክ አይደለም የሚል ተቃውሞ አሰምተዋል። አንድ አሜሪካ ደግሞ በጉዳዩ ላይ አላወገዘችም ወይም ደግሞ ዝም ነው ያለችው። ይሄ ምንድን ነው የሚያሳየው ነው? ልክ እንደ ኢትዮጵያ ያለ አቋም ያላት ማናት?
አሜሪካ ናት። ስለዚህ ኢትዮጵያ ዲፕሎማቲካሊ በዓለም አቀፍ መድረክ ሉዝ እንደማታደርግ ያስቀምጣል ማለት ነው እና እነዚህ ትንሽ አስቸጋሪ በሶማሊያ ጥያቄ በኩል ነበረ የቀረበው እና ከ15ቱ 14ቱ ጉዳዩን አውግዘውታል። ግን እስከምን ሊቀጥል ይችላል? እንግዲህ እስራኤል ራሷን ዲፌንድ አድርጋለች፣ ዩኤስ ዲፌንድ አድርጋላታለች። በተለያየ ሂሳብ ውስጥ ሆነው የተለያዩ ሀሳቦችን አንስተዋል እና እንግዲህ በኒውዮርክ እንግዲህ የነበረው ሁኔታ ይሄን ይመስላል። ትንሽ ጫና እንደማይፈጠር በግልጽ ያሳያል እና የተለያዩ ሀገራት ደግሞ እንደነ አረብ ኤምሬቶች ያሉት ብዙ ጥያቄዎች ሊነሳ የሚችልበትን አውድ ፈጥረዋል። ሜኒ አዘር ካንትሪስ በኮንሳይ በእስራኤልስ እንግዲህ ሶማሌላንድን እውቅና መስጠቷ የተለያዩ ጥያቄዎችን መስጠት ነበረባቸው። ይሄ ደግሞ ሴራ ነው፣ ከፍልስጤም ጋር ሊያገናኙት ይሞክራሉ አይደለም። እንደውም እንዴት ነው ግን ይሄ ጉዳይ የሚገናኘው? ከፍልስጤም ጋር ከተገናኘ እንዲያውም እኮ ባክፋየር የሚያደርገው ለእስራኤል እኮ ነው ጫናው። እኔ ምን አይነት የፖለቲካ ግልብ ግንዛቤ ያለው ሰው እንዳለ አላውቅም። ከጉዳዩ ጋር እስራኤል ለሶማሌላንድ እውቅና መስጠቷ በፍልስጤማውያን ላይ የታሰበ ሴራ ነው። እንግዲህ የሚሉት ምንድን ነው? ፍልስጤማውያንን አምጥቶ ሶማሌላንድ ላይ ለማስፈር ነው አይደለም። እንደዛ አይነት ዲል የላቸውም። ሌላ አይነት ነው ዲሉ፣ ሌላ አይነት ነው። እሱን በሌላ ጊዜ እንመጣበታለን። ግን ደግሞ እንደውም እኮ እስራኤል እውቅና ስትሰጥ አንቺ ስለምን አትሰጭም? ለሶማሌላንድ አልፈሽ እውቅና ከመስጠት እዛው አካባቢ ላለው ለራስሽ እንትን ለምታያቸው ለፍልስጤሞች ለምን አትሰጭም የሚል ጥያቄ ነው እንጂ ባክፋየር የሚያደርገው እንደው ሰዎች እንደሚያወሩት እንዳልሆነ ማስቀመጥ ነው። ኢትዮጵያ ትመጣብናለች በሚል ነው መንጨርጨር አሁን የያዙት። እንግዲህ ኢትዮጵያ በዚህ አካባቢ በእስራኤል በኩል ትንሽ በር ካገኘች ምንድን ነው የሚሆነው? ቀይ ባህር የአረብ አይሆንም ማለት ነው። ቀይ ባህር ኔቨር ኤቨር አረባይዝ ተብሎ ነው የሚታሰበው። ቀይ ባህር አረብ ሊሆን እንደማይችል ያሳያል። ምክንያቱም እዚህ አካባቢ ላይ እነዚህ ሁለት ግዙፍ ኃይላት እንግዲህ እስራኤል ግዙፍ ነች፣ በጦር በኢኮኖሚ በመካከለኛው ምስራቅ ጫና በመፍጠር ማንንም አልሰማም በማለት የምትታወቅ ሀገር ናት እና እዛ ላይ ያለውን አውድ ትንሽ ገፋ ልታደርግባቸው ትችላለች። ስለዚህ ኢትዮጵያ ስትጨመር ደግሞ በደንብ ጸጥ አድርገው መያዝ ይችላሉ። ሰው ቀይ ባህር ምን ሆነ? ከአረብ ማንነት ውጭ የሆነ ከባቢ ተፈጠረ ማለት ነው። አሁን እኮ የአረቦች ነው። ኤርትራ የራሳችን እንግዲህ የነበረች ኤርትራ ወይም ደግሞ ወንድሞቻችን አረብነቱን መርጠዋል። በተለይ መሪው ነው ኦፍኮርስ አቶ ፕሬዚዳንት ኢሳያስ አፈወርቂ ከዛ ጋር አብሮ የመስራት ፍላጎት ስላላቸው የአረብ ሊግን ለመቀላቀል ፍላጎት ነበራቸው። ያው ሄድ ከዚህ እርሱ አረብ አይደሉም በምን መንገድ ተብለው ትንሽ ገሸሽ ተደርገዋል። ግን ደግሞ በ2019 የተቋቋመውን የቀይ ባህር ፎረም እንግዲህ እነሱ አሉበት፣ ኢትዮጵያ የለችበትም ባይዞ። ስለዚህ እነዚህ ስለሆነ የአረብ ያደረጉበትን አካባቢ ጫና ለመፍጠር ነው። ስለዚህ ኢትዮጵያ እዛ አካባቢ መምጣቷ ምንድን ነበር ሊፈጥላት የሚችለው? በህንድ ውቅያኖስ አካባቢ በበዕል መንደብ በኩል በኤደን ባህረ ሰላጤ ያለውን አካባቢ በደንብ መቆጣጠር ትችላለች። ድሮም ስትቆጣጠር የነበረችው ነው። ከዛም ታልፋለች ባይዞ ኢትዮጵያ እስከ አትላንቲክ ውቅያኖስ እኮ ስሟ የነበረ ሀገር ነች እና እሱ አለ። በቀይ ባህር በኩልም እንደዚሁ ጸጥ ረጭ አድርጋ ትይዛለች የሚል ችግር ስላለ ነው። ስለዚህ ኢትዮጵያ ያለችበት ቦታ ደግሞ ሙሉ ቀይ ባህርን እስከ 2000 ኪሎ ሜትር ከኤርትራ ጫፍ እስከ ታች ድረስ ያለውን እስከ ጅቡቲ ድንበር ያለውን ድረስ 2000 ኪሎ ሜትር የመቆጣጠር እድሉና አቅሙ ይኖራታል። ከዛ ደግሞ ስትሻገር በህንድ ውቅያኖስም ምክንያቱም እኛ ወደ ህንድ ውቅያኖስም ወደ ቀይ ባህርም የቀረበ ማንነት ስላለን ወይም ደግሞ ኤግዚስታንሳችን ጂኦግራፊክ ላይ በዛ ልክ የታየን የተቃኘን ስለሆነ እንደዛ ሆኖ ይታያል እና ትንሽ የፖለቲካ አውዱና ስርዓቱ በዛ ልክ ተጣሞ ሊወሰድ ይችል ይሆናል። ግን አንዳንድ ሀሳቦችን ደግሞ በዛ ልክ ኢትዮጵያ እዛ አካባቢ ከመጣች ጫና ትፈጥራለች ከሚል ስጋት ነው እና ብዙ ሰዎች በዩኤንኤስ የተለያዩ ጥያቄዎችን ሶማሊያ እንግዲህ ባቀረበችው አማካኝነት ጥያቄ ወጥቷል። 22 አባላት ያሉት አረብ ሊግ እንግዲህ የመንግስታቱ ድርጅት ኢንቮይ የመሳሰሉት ደግሞ የተለያዩ ጥያቄዎችን አንስተው ኢትዮጵያ ማን ነው ሊቃወሙ ፈልገው ነበረ። ብዙ ሁኔታዎችን በተለየ መንገድ ለመታየትም ተሞክረዋል። ግን አንዳንድ ሁኔታዎችን ደግሞ ለማየት እጅግ አስቸጋሪ ጊዜ እንደሆነ ለመጠቆም ያስችላል። እነዚህ ሂደቶች የተለያዩ ሀሳቦች አሉ። ውይይቶች እየተደረጉ ይገኛል። ከውይይቶች ባሻገር የአንዳንድ የፖለቲካ አውዶች መልካቸውን የለወጡባቸው ሀገራት አሉና እሱን ለማስተካከል ጥረት የሚያደርጉ እንዳሉ ደግሞ ሳይታለም የተፈታ ነው። እናንተም የምታውቋቸው ሀገራት አሉና ይሄን ማየት ያስፈልጋል። ይህ ባለበት እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚዳንት ዶናልድ ትራምፕ ደግሞ ውይይት አድርገዋል። በዚሁ በቀጠናው አካባቢ ላይ ኦፍኮርስ የሶማሌላንድ ጉዳይ አልተነሳም። የሶማሌላንድ ጉዳይ ያልተነሳበት የራሱ ምክንያት አለው። ከምክንያትም አንጻር
ከተለያዩ የፖለቲካ ፍላጎቶችም አንጻር በብዙ መንገድና አቅጣጫ የሚታዩ ናቸው። ያ ለምን አልተነሳም የሚለውን በተወሰነ መጠን እንትን እንለዋለን። ግን ሐማስ ያልቅለታል የሚል ሀሳብም ደግሞ ከዚህ ከእንትኑ ፖለቲካ እንውጣ ብዬ ነው። ከዚህ ከአለንበት አካባቢ ወይም ደግሞ ከኛው ፖለቲካ እንውጣና ወደ እዛው ነው። ከእስራኤል አይወጣም፣ ግን መካከለኛው ምስራቅ ላይ እንቆያለን። ያ ማለት እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደምታውቁት አሜሪካ ፍሎሪዳ ሚያሚ፣ ያ ማለት ፍሎሪዳ በሚገኘው በፕሬዚዳንት ዶናልድ ትራምፕ ቅንጡ መኖሪያ ቤታቸው ያው ሪዞርት ነው ኦፍኮርስ ማራላጎ ተገናኝተው ነበርና በተለያዩ ጉዳዮች ላይ መክረዋል። በተለያዩ ጉዳዮች ላይ ሲመክሩ ምንድን ነው የተነሳው ሀሳብ ፖለቲካሊ ምንድን ነው ያለው ሁኔታ የሚለውን በመካከለኛው ምስራቅ ጉዳይ ላይ ጥናት ተደርገዋል፣ ወይም ደግሞ በዛ ጉዳይ ላይ ፕሬዘንቴሽን ቀርቧል። ፕሬዘንቴሽን ያቀረቡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው እና ቤንያሚን ኔታንያሁ ሀሳብ ሲያቀርቡ ምንድን ነው እየተካሄደ ያለው እዛ አካባቢ የሚለውን በስፋት ለማየት ሞክረው ነበረ። በስፋት ሲሞከር ከኢራን ጋር የተገናኙ ጉዳዮች ተነስተዋል። ኢራንና አሜሪካ ያላቸው ግንኙነት ለእናንተ አልነግራችሁም። ከ1979 ከፈረንጆቹ አቆጣጠር በኋላ ወይም ከኢራን አብዮት በኋላ ያለው የተበላሸ ነው። እስራኤልም ጋር ያለው ከዛም በኋላ የተበላሸ ነው። ከዛ በፊት ወዳጆች ነበሩ። ኦፍኮርስ ከ1954 እስከ 79 እንደ እስራኤልና ኢራን በመካከለኛው ምስራቅ ወዳጅ ሀገር አልነበረም። በአሜሪካና በኢራን መካከል የነበረ ወዳጅነት እንደዚሁ የሚገርም ነበረ። ግን አያቶላ አሊ ሆምኒ ከመጡ በኋላ ወይም አያቶላዎቹ ከመጡ በኋላ ፖለቲካው በመቀየሩ ምክንያት አንዳንድ አለመግባባቶች ተፈጠሩ። የፖለቲካ ሂደቱ ብዙ አቅጣጫዎችን ሄዶ የመጣ ነበርና ከዛ አንጻር አንዳንድ ጉዳዮች ሊመለከቱ ተችሎ ነበረ። ግን ሁኔታዎችን በዛ ልክ ቃኝተው የመጡ ሀገራት ናቸውና አሁን ደግሞ ምንድነው ኢራንና እስራኤል ውጥረት ውስጥ ሊገቡ የሚችሉበት እድል ተፈጥሯል ነው። ምክንያቱም ኢራን እንደምታውቁት የኒውክሌር ማብላላት አቅሟን አሳድጋለች። ኒውክሌር እያብላላች ነው፣ አቅሟን እያሳደገች ነው። ፖለቲካሊ ኤንጌጅድ ሆነለች። ግራ ቀኝ የምትመለከታቸውን አገራት የፖለቲካ ጥቅምና ፍላጎት መዳሰስ ጀምራለች። አንዳንድ ሁኔታዎችን በተለየ አቅጣጫ ልታይ ትሞክራለች እና እነዚህ ስላሉ አሁን ኒውክሌር የማብላላቱን ጉዳይ ኦልሞስት እያረጋገጠች ነው። ከሰኔው ጦርነት በኋላ ድጋሚ ተመልሳ ኒውክሌርን ወይም ዩራኒየም በማበልጸግ ሂደት ላይ ናት እና የጦር መሳሪያውን ልትታጠቅ ትችላለች የሚል ስጋት ስላለባቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዚዳንት ዶናልድ ትራምፕ ሀሳብ ነግሯቸዋል በማራላጎ። ስለዚህ ሲነግሯቸው ምንድን ነው ኢራን ዝግጅቱ አላት፣ ኢራን ልትመታን ትችላለች፣ ኢራን ስለዚህ በኒውክሌርና በዩራኒየም ማበልጸግ ብቻ ሳይሆን ሚሳኤል በመታጠቅ ልትመታን ትችላለች የሚሉ ሀሳቦችን ነግረዋቸዋል ለፕሬዚዳንት ዶናልድ ትራምፕ እና ለፕሬዚዳንት ዶናልድ ትራምፕ ከነገሯቸውም ውጪ በዚህ ልክም ደግሞ የፖለቲካ ሂደታቸውን ለመጠቆም ከማሰባቸው ውጪ ደግሞ ኢራን እንቅስቃሴው አደገኛ ስለሆነ የሆነ ጉዳይ ሊፈጸምባት ይገባል የሚል ሀሳብ ሰጡ። ከዛ ፕሬዚዳንት ዶናልድ ትራምፕ ደግሞ በኢራን ላይ እርምጃ ልንወስድ እንችላለን፣ አርፋ መቀመጥ አለባት የሚል ሀሳብ ሰጡ። ስለዚህ ኔታንያሁ ፍላጎታቸው ያን ነው ማለት ነው። ፕሬዚዳንት ዶናልድ ትራምፕ ጋር በተደጋጋሚ እንግዲህ የሚገናኙባቸው ሚስጥሮች በዋነኝነት መካከለኛው ምስራቅ ላይ ያሉ ውጥረቶችን የተመለከቱ ጉዳዮችን ስጋት፣ ግራቀኝ መመልከት፣ አንዳንድ አስቸጋሪ ሁኔታዎች እንዳሉ መገመት አሉ። ከዛ አንጻር ስጋትን በስጋት የመመለስ ወይም ደግሞ አንዳንድ የፖለቲካ ኮንሰፕቶችን በተለያየ አጋጣሚ የማየት ፍላጎት አለና እሱን ታሳቢ አድርገው ነበር የሄዱት። በማራላጎ ንግግር ሲያደርጉ ኢራን ላይ ጥቃት ልንሰነዝር እንችላለን የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። ስለዚህ ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ ምንድን ነው በምን አቅጣጫ በምን ምክንያት በምን ሰበብ የሚል ሀሳብ ይነሳል። ኢራን ወትሮ የማይወዷትም አሁን ደግሞ በተለያየ ፍላጎቷ በተለያየ አቅሟን በማጠናከር ጥቃትን ለመሰንዘር አቅሙ እንዳላት በተደጋጋሚ በአያቶላ አሊ ሀመኒ በኩል እየተናገረች ያለች አገር በመሆኑ እሱን በስጋት መልክ ስለሚመለከቱት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን ልክ ከነ ትራምፕ ጋር አስተሳስረውታል። ስለዚህ እነ ትራምፕ ደግሞ እናንተ እነማን ናችሁ? እኛ ንቃችሁ ነው ወይ? እናንተ አሜሪካ ምንም አታመጣም ብላችሁ ነው ወይ? እስራኤል ምንም አታመጣም ብላችሁ ነው ወይ? የሚል የፖለቲካ ንትርክ ውስጥ ገብተዋል። እንደምታውቁት ኢራን 60% የሚሆን የኒውክሌር አረር ጫፍ መታጠቅ የሚያስችላትን አቅም እንደፈጠረች ይነገርላታል። እስከ 90% ወይም ደግሞ ልክ የፊውዥኑን ለመስራት የአቶሚክ ቦምቡን ለመስራት የሚያስችላትን አቅም መደላድሉን ፖለቲካሊም በቴክኖሎጂም በሁሉም ጉዳይ ከሶቪየት ህብረት ከራሽያ ፌዴሬሽን ወይም ደግሞ ከሩሲያ በመደገፍ እያጠናከረች ነው የሚል ሀሳብ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አላቸውና የነ ኔታንያሁ መረዳት በዛ ላይ ከሆኑ ሳለ ሄደው ደግሞ ከትራምፕ ጋር በተለያዩ ጉዳዮች ላይ መምከራቸው ይሄኛውን በግልጽ ሊያሳይ ይችላልና ሁሉም ጉዳይ
በቀላሉ የሚታይ እንዳልሆነ ያሳያልና ይሄኛው ነው። ስለዚህ ይሄ ጉዳይ ቀስ እያለ የተንከባለለ እዚህ እኛ አፍሪካ ቀንድ ላይ ወይም ደግሞ ሶማሌላንድ ላይ ያለውን ውጥረት እስራኤል ቀስ እያደረገች መካከለኛው ምስራቅ ላይ ያዳርሰዋለች። ከዛ ደግሞ ፕሬዚዳንት ዶናልድ ትራምፕ ላይ ወስደዋለች። ሰው ፖለቲካሊ በዓለም ፖለቲካ ውስጥ እስራኤልና አሜሪካ አብረው የሚሄዱበትን አውድ የፈጠረ ስለሆነ አሁንም ጫናው በኢራን ላይ እንደሚመጣ ግልጽ ነው። ምክንያቱም ኢራን በ12 ቀናቱ ጦርነት በአሜሪካ ቢቱ ቦምብ ጣዮች እስከ 30 ሺህ ኪሎ ግራም ወደ ውስጥ ጥቃት መሰንዘር የሚችሉ በቢቱ ቦምብ ወይም ደግሞ እነዚህ ስቲል በሚባሉት ቢቱ ቦምብ ጣዮች በሚባሉት እነዚህ በሚደበቁት ወይም ደግሞ ከራዳር ውጭ መሆን በሚችሉት የጦር መሳሪያዎች አማካኝነት ወይም ደግሞ እነዚህ ጀቶች ጥቃት መድረሱ ይታወሳልና ጥቃት ሲደርስባት ምንድን ነው የሆነው? ምን ጉዳይ ነበረ የሚለውን ታስታውሱታላችሁና ከዛ አንጻር ብዙ ውድመት ተከስቷል ተብሎ ነበር፣ ግን እንዳልሆነ ደግሞ ማሳያዎች አሉ በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዚዳንት ዶናልድ ትራምፕ ነገሯቸው። ከዛ ሚሳኤልን በተደጋጋሚ ትሞክራለች፣ በሳተላይት ታስወነጭፋለች። ብዙ ፖለቲካ ላይም ኢኮኖሚክ ላይም አቅሟን የሚያሳይበትን እድል የፈጠረ አንዳንድ ሁኔታዎችን ማሳየት የቻለች ሀገር በመሆኗ ይሄን ብዙ ሰዎች በስጋት መልክ ሲያዩት የቆዩ ጉዳይ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ጉዳዩን በጣም በተለየ አቅጣጫና በተለየ የፖለቲካ ስርዓት አውድ ውስጥ እያዩት ይገኛል። ሰው ይሄኛውን እናንተ እነማን ናችሁ በማለት አይመጣም። እናንተ ምን አስባችሁ ይህን አደረጋችሁ በማለት አይመጣም። ምንድን ነው ያለው ሁኔታ አውዱ ምንድን ነው በማለትም የሚመጣ አይደለም እና አንዳንዶች እንደሚያስቀምጡት ሳይሆን በተለየ አቅጣጫ እስራኤልና ኢራን የመመታታት ጉዳይ ውስጥ ሊገቡ እንደሚችሉ በግልጽ የሚያሳይ መረጃ ነው እና ይሄኛውን በስፋት ማየት ያስፈልጋል። ኦፍኮርስ መረጃውን እንደው ከያዛችሁት ነገ ከነገ ወዲያ በደንብ ጉዳዩ ዴቨሎፕ ሆኖ ስለሚመጣ በደንብ እናየዋለን። ግን በጸጥታው ምክር ቤት ቅድም ያልኳችሁ ከዚህ ከሶማሌላንድ ጋር የተላለፉት ውሳኔዎች በተለይም 5ቱ ቋሚ የጸጥታው ምክር ቤት ያሉበትና 10ሩ በየ2 ዓመቱ የሚለወጡ አባላት ያሉበት ባለ 15ቱ አባል እንግዲህ ያሳለፈውን ውሳኔ ተመልክተውም እንግዲህ ኔታንያሁ ሀሳብ ይሰጣሉ ተብሎ ይጠበቃል። ያ ማለት ከ5ቱ ውስጥ አንዷ አሜሪካ ብቻ ናት የተቃወመችላት ወይም ደግሞ ጉዳዩን አያገባኝም ይሄኛውን ጉዳይ የምናየው ይሆናል በሚል ችላ ያለችው። ግን የብሪታንያ እንግዲህ ሶማሌላንድን ፕሮቴክትሬት ነበረች እንደምታስታውሱት በ1960 እንግዲህ ለ5 ቀናት ነፃ ሀገር ስትሆን ከሞቃዲሾ ቀድማ ነፃ ሀገር ስትሆን ሶማሊላንድ የነበረውን ታስታውሳላችሁ። ለ5 ቀን ሀገር ስትሆን ፕሮቴክትሬትም ነበረች። ከዛም በፊትም የነበረው በቅኝ ግዛት ያልተያዘች ባይዞ ሶማሊላንድ ጣሊያን ሞቃዲሾን ወይም ደግሞ ሶማሊያን አስተዳድራለች። ሶማሊላንድ ግን በሞግዚትነት ልክ እንደ ፍልስጤማውያን ነበር የተያዘችው በብሪታንያ። ከዛ ውጭ ግን የሆነ ጉዳይ ስለሌለ ብዙ ሰዎች በሚያነሱት ሀሳብ ብቻ የሚታይ እንዳልሆነ ታሳቢ መደረግ አለበት እና ይሄ ምንድን ነው ጉዳዩ ከዚሁ ከኛ ከኢትዮጵያ ይጀምራል፣ ከዚሁ ሶማሌላንድ ይጀምራል። ከዛ መካከለኛው ምስራቅ እንደዚህ በበልመንደብ ምናምን እያልን ወደ ስዊዝ ቦይም ከዛ ወደ ካስፒያን እንደዚህ አትላንቲክ እያልን አለም እስከ ሜዲትራኒያን ባህር እንደዚሁም ደግሞ እዛው ኦሽን ወይም ደግሞ ፓሲፊክ ኦሽን ድረስ እስከ ካሪቢያን ሊዘረጋ የሚችል የፖለቲካ ስጋት ያለበት ዓለም ተፈጥሯልና እሱን ታሳቢ ማድረግ ያስፈልጋል። ይሄኛው ስለዚህ ኢራን ልትመታ ትችላለች ወይ የሚለውም ሌላ ጥያቄ ነው። ኢራን እንግዲህ በዋዛ ዝም ብላ የምትመታ ሀገር አይደለችም። እሷ ምላሽ ስለምትሰጥ ማለት ነው። ከዚህ በፊት በናታንዝ ፎርዶ እና ኢስፋሃን በሚባሉ የነዳጅ የዩራኒየም ማበልጸጊያ ቦታዎቿ ላይ ጥቃት ሰንዝራ ነበረ። አሜሪካም እንደዚሁ ጉዳት አድርሳባታለች። ኦፍኮርስ ጉዳቱ ግን ያን ያህል አይደለም የሚሉ ሀሳቦችም እንደዚሁ ሲጋሩ ነበረ። ግን አንዳንድ ጥያቄዎች ደግሞ የሚነሱባት ሀገርም ስለሆነች በብዙ መንገድ ሊታይ ይችላል። ይሄኛውን በዚህ ልክ መያዝ እንችላለን። ከዛ ውጭም ደግሞ ሀማስን ማጥፋት ይጠፋል፣ ያልቅለታል የሚል ሀሳብም እንደዚሁ ፕሬዚዳንት ዶናልድ ትራምፕ ሰጥተዋል። በዚህ ልክ ጉዳዩ መታየት እንዳለበት በግልጽ ያስቀምጣል ማለት ነው እና የተለያዩ ሀሳቦች በተለያዩ አጋጣሚዎች ሲታዩ ነበረ። አንዳንድ አስቸጋሪ ጊዜያትም አልፈዋል። ይሄኛውን እንያዘውና እዛው የአሜሪካ ጉዳይ ላይ መውጣት አያስፈልግም። ምክንያቱም ፕሬዚዳንት ቭላድሚር ፑቲን ላይ እንግዲህ በጣም ከባድ የሆነ አንድ ትንሽ ማስፈራሪያ ማለት የሚቻል ደረጃ ነው። እሱን እንመለስበታለን። ግን ከዛ በፊት ከዩኤን ውሳኔዎችን ባሻገር አሜሪካም እንደዚሁ ደግሞ አንዳንድ ጥያቄዎች ላይ ብዙ ሀሳቦች የተነሱባት የምትገኝ ሀገር ናት እና እሱ ምንድነው የሚለውን ማየት ያስፈልጋል እና ብዙ የፖለቲካ አውዶችን ማየት ያስፈልጋል። በሶማሌላንድ ጉዳይ ላይ ብቻ አይደለም ዓለም ያለችውና የብዙ ሀገራት ጥያቄዎች እያነሱ ይገኛሉና ምንድን ነው የሚለውን
ማየት ያስፈልጋል። እንግዲህ ከብዙ ሁኔታዎችን ካየን በኋላ አሁን ምን ይህን ጉዳይ ልነግራችሁ እፈልጋለሁ። ምክንያቱም ቀላል ጉዳይ ስላልሆነ እና አንዳንድ ሰዎች እንደሚያስቡትም አይደለም። በተለየ አቅጣጫ መታየት እንዳለበት ስለሚሰማኝ ነው። የሶማሊያ ላንድን ጉዳይ እዚሁ ላይ እንያዘውና እንቀጥልበታለን። የሲአይኤ እንግዲህ የሲአይኤ አዲስ ጥቃት ሲአይኤ እጁ ገብቷል የሆነ ቦታ ላይ። የት ነው? ቬንዙዌላ እጁ ገብቷል። ሲአይኤ እንግዲህ ኬሪድ አውት ድሮን ስትራይክ፣ ይህን የአየር ጥቃት የፈጸመው ሲአይኤ እንደሆነ እየተነገረ ነው። ሲአይኤ ማለት ያው የአሜሪካ የስለላ ድርጅት ነው ሁላችሁም እንደምታውቁት እና ይሄ ምንድን ነው የሚል ጥያቄ እየተነሳ ነው የሚገኘው እና ትንሽ እዚህ ላይ የመፈንቅለ መንግስት ጉዳዮች እንዳይፈጠሩ በቬንዙዌላ ላይ በጥያቄ መልክ የሚታለፍ ነው። ግን እንግዲህ ለሲኤንኤን የተለያዩ መገናኛ ብዙኃን ወይም ደግሞ ለሲኤንኤን የተለያዩ ምንጮች ስላችሁ ከአሜሪካ ኮንግረስ፣ ከአሜሪካ ሴኔት፣ ከአሜሪካ የታችኛው ምክር ቤት የወጡ መረጃዎች ያስቀመጡትን ነው እና በቬንዙዌላ ላይ ለመጀመሪያ ጊዜ ነው እንግዲህ ውስጥ ገብቶ ሲአይኤም በዚህ ልክ ጥቃት ያሰነዘረው እና ፈርስት known US attack on target inside this country ወይም ደግሞ በቬንዙዌላ ላይ ለመጀመሪያ ጊዜ ከዚህ በፊት የነበረው በካሪቢያን በፓሲፊክ አካባቢ ነበረ ጥቃት የሚሰነዘረው። እዛ አካባቢ ጥቃት ሲሰነዘር እንደምታውቁት የነበረው ሁኔታ በባህር ላይ የሚሰነዘሩ ጥቃቶች ናቸው እና ከዛ አንጻር አብረው የሚታዩ ናቸው። ኦፍኮርስ የባህር ላይ ጥቃቶች ነበሩ። አሁን ግን በቀጥታ ቬንዙዌላ ውስጥ በሲአይኤ ዳይሬክት በማድረግ ወይም ደግሞ ሲአይኤ ጉዳዩን በመያዝ ጥቃቱን እንደሰነዘረው እየተነገረ ነው እና ይሄኛው ብዙ ጥያቄዎችን ሊያስነሳ ይችላል። የድሮን ጥቃት ነው የተፈጸመው። ይሄ የድሮን ጥቃት ያደረገው ታርጌት remote dock on the Venezuelan coast that US government believe was being used by Venezuelan gang trendy አራጓ የሚባል ድርጅት አለ ወይም ደግሞ ጋንጎች ናቸው፣ ጋንግስተርስ ናቸው ወይም ደግሞ ይሄ ትንሽ እንደ አማጺ ከዛም ከፍ ያሉ ወይም ደግሞ ችግር ፈጣሪ ሰዎች በሚንቀሳቀሱበት ቦታ ላይ የሆነ ነው እና እሱ ምንድን ነው የሚለውን ጥያቄ ግምት ውስጥ አስገብተው ስለዚህ በጣም ሪሞት የሆነ ቦታ ላይ ሄደው ነው የድሮን ጥቃት ያደረሱት። ስለዚህ ምክንያታቸው ምንም ሊሆን ይችላል። ምክንያታቸው እንግዲህ እዚህ አካባቢ ያለው የእነዚህ ቡድኖች ትረንድ አራጓ የሚባሉት ይንቀሳቀሳሉ ወይም ደግሞ እነዚህ የአደንዛዥ እጾችን ያከማቹባቸዋል ብላ አሜሪካ ያሰበችበትን ቦታ ነው የመታቸው የሚል ሀሳብ አለ። እዛ ላይ ግን ሰዎች ይኑሩ አይኖሩ እንዳልኖሩ ይነገራል። ስቶኩ ግን ጥያቄ ውስጥ የነበረ ነው እና ይሄኛው ምንድን ነው የሚለውን ነው ብዙ ሰዎች ሲያነሱበት የነበረው እና ትንሽ አሜሪካ አሁን እንግዲህ በሲአይኤ አማካኝነትም እንደገባች ተናግሯል። ሁለት ምንጮች ናቸው የተናገሩት እና የዩኤስ ስፔሻል ኦፕሬሽን ፎርሶች ናቸው የአሜሪካ ልዩ ዘመቻ ኃይሎች የፈጸሙት ጥቃት ነው እና ኢንቴሊጀንስ ሳፖርት ፎር ኦፕሬሽን ሲአይኤ እንግዲህ ቀድሞ እዛ ላይ በቬንዙዌላ ካራካስ ውስጥ ገብቶ እንዲንቀሳቀስ ፕሬዚዳንት ዶናልድ ትራምፕ ትእዛዝ ሰጥተው ነበር ወይም ደግሞ ፈቅደውለት ነበረ። ስለዚህ አሁንም ሲአይኤ መረጃውን ከሰጠ በኋላ ጥቃቱ እንዲሰነዘር እዚህ ቦታ አለ፣ ሲአይኤ ከገባ የሆነ ቦታ እንዲህ ያለ የሆነ ቦታ እንዲህ ያለ ፕሬዚዳንቱ የት አለ ምናምን የት አለ የሚለውን በደንብ ስለሚያውቅ ከዛ አንጻር እንደሆነ እንዲረዱት በመፈለግ ነው እንግዲህ ሲኤንኤን ሰፋ አድርጎ ያወጣውና ኦፕሬሽኑ በዛ ልክ ሄደዋል። አንደርስኮን ኮንቲኒንግ ኢንቮልቭመንት ሪጅን የሚል አለ። እንግዲህ ኮሎኔል አሌ ዌስትኮት የሚባሉ ቃል አቀባይ ናቸው። የዩኤስ ስፔሻል ኦፕሬሽን ኮማንድ ማለት ነው፣ የአሜሪካ ልዩ ዘመቻ ቃል አቀባይ ናቸው። እሳቸው እንዲህ አይነቱን አባባል ዝም ብላችሁ ነው የምታወሩት አይደለም። ስፔሻል ኦፕሬሽን ዲድና ሰፖርት ዲስ ኦፕሬሽን ቱ ያው በዚህ ጉዳይ ላይ ድጋፍ አላረገልንም፣ ምክንያቱም ያን ያህል የሚያስቸግሩ አይደለም የሚል አንድምታ ለመስጠት ተሞክሮ ነው እና በዛ ልክ ሀሳቦች ተጋርተው ነበረ። ግን ሲአይኤ እዚህ ውስጥ እንደገባ የሚገልጹ ናቸው። ምክንያቱም ሲአይኤ ዲክላይን በጉዳዩ ላይ ኮመንት ማድረግ አልፈለገም። ከዚህ በፊት ግን ፕሬዚዳንት ዶናልድ ትራምፕ ቬንዙዌላ ውስጥ ገብቶ ሲአይኤ ጥቃቶችን እንዲሰነዝር ወይም ደግሞ የተለያዩ ስራዎችን እንዲሰራ ሀሳብ ሰጥቶ ነበረ እንደምታስታውሱት። ከዛ አንጻር አንዳንድ ጥያቄዎች ይነሳሉ። ግን ሲአይኤ ለመጀመሪያ ጊዜ እጁ እንደገባ እየተነገረ ነው። አንዳንዴ እንደነ ሲኤንኤን የመሳሰሉ መገናኛ ብዙኃን በቀላሉ የሚመለከቱትም ስላልሆነ ውሸት ላይሆን ይችላል። ውሸት የመሆን እድሉ አናሳ ነው እና ብዙ ጥያቄዎች ግን ሊነሱ እንደሚችሉ ሳይታለም የተፈታ ነው። ሀሳቦች ግራ ቀኝ መታየት እንዳለባቸው ግን የሚያስቀምጥ ነው እና ዲሴምበር 26
እንደዚህ አይነት ነገሮች እንደተፈጠሩ እየተነገረ ነበረ። ግን ይሄ በተወሰነ መጠን ጉዳዩን ማጣራት ሊፈልግ ቢችልም ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አቅማቸውን የሚያውቁ ፕሬዚዳንት በመሆናቸው የትም ቦታ ዓለም ላይ ጥቃት መሰንዘር የሚችሉበትን አጋጣሚና የፖለቲካ አውድድል ካፓሲቲ ስላላቸው ያደርጉት ይችላሉ ተብሎ ይታሰባልና የፕሬዚዳንት ቮሎዲሚር ዜሌንስኪ ጉዳይም እዚሁ አብሮ ይነሳል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በጣም ቢዚ ነበሩ። ዋርቶርን በሆኑ አካባቢዎች ላይ የነበሩ ያሉ መሪዎች ሄደዋል ደሳቸው። ያ ማለት ዘለንስኪም ሄደው ነበረ እዛው ማራላጎ ፍሎሪዳ ሚያሚ አግኝተዋቸዋል። ከዛም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደዚሁ ሄደው አግኝተዋቸዋል። እና እነዚህ በብዙ መንገድ እና አቅጣጫዎች የሚታዩ ናቸው። ከአደንዛዥ ዕፅ ጋር በተገናኘ እንግዲህ የነበረው ጉዳይ እሱ ነው። ሌላ እንግዲህ በመጨረሻ ልነግራችሁ የፈለግኩት ነገር ቮሎዲሚር ዜሌንስኪ ዩክሬን በፕሬዚዳንቱ ፑቲን መኖሪያ ቤት ላይ ጥቃት አልሰነዘረችም የሚል ሀሳብ ሰጥተዋል። እንግዲህ በሬሲደንሳቸው ላይ በመኖሪያቸው ላይ ፕሬዚዳንት ቭላዲሚር ፑቲን መኖሪያ ላይ የድሮን ጥቃት ተከፍቷል በሚል ክሶች እየቀረቡ ነው። ይሄ ጉዳይ ምን ያህል እውነት ነው? ኦፍኮርስ የተረጋገጠ ሊመስል ይችላል፣ ግን ጥያቄዎች በተለያየ አቅጣጫ እየተነሱ ይገኛልና እሱኛውን በምን መንገድ መፍትሄ ልትሰጡ ትችላላችሁ የሚለውን ማየት ያስፈልጋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ዩክሬን በእንደዚህ አይነት ጉዳይ ላይ አልተሳተፈችም የሚል ሀሳብ አላቸው። ዩክሬን በሰሜን ምስራቃዊ ሩሲያ በተለይም ደግሞ ፕሬዚደንቱ በሚኖሩበት ሌሎች እሳቸው ብቻ አይደለም ባለስልጣናት በሚገኙበት ኖቭጎሮድ በሚባል አካባቢ ላይ እንግዲህ ጥቃት ከፍታለች ተብሏል። ስለዚህ ይሄኛው ምንድነው እንደምታ የሚለው አስቸጋሪ ነው። ምን ያህል እውነት ነው የሚለው አሁን ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ አውግዘዋቸዋል። እንደነ ዩኤ የመሳሰሉ ሀገራትም አውግዘዋል። እንደነ ኒካራጓ የመሳሰሉትም አውግዘዋል። ፑቲን ላይ ለምን እንደዚህ አይነት ጥቃት ተሰነዘረ የሚል ውግዘት ፈጽመዋል። ግን ይሄ ከማውገዝ ላይሻገር ይችላል። ግን አላማው ምንድን ነው? ፕሬዚዳንት ዶናልድ ትራምፕ በእርግጥ ደግሞ ማውገዛቸው ድርድሩ ኦልሞስት አልቋል ተብሎ ነበረ። እንግዲህ አስታክቸዋለሁ ብሎ ነበረ። እንግዲህ ትራምፕ እዛው ማራላጎ ካወሩ በኋላ ደግሞ በተለየ መንገድና አቅጣጫ በእንደዚህ አይነት ውጥረት ውስጥ መታየታቸው ሌላ ፈተና ሊያመጣ ይችላል። እውነትም በፕሬዚዳንት ቭላዲሚር ፑቲን ላይ ጥቃት ተሰንዝሮ ነበር ወይ የሚለውም ጥያቄ እንደዚሁ መታየት አለበት። እጅግ አስቸጋሪ ነው። እንግዲህ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው ገለጻ አድርጓል። ኪየቭ ምሽት ላይ ረዥም ርቀት የሚጓዙ 91 ሰው አልባ አውሮፕላኖችን ተጠቅማለች ካሚካዜ የሚባሉትን እና ይሄ ትንሽ ያለውን የፖለቲካ ዲፕሎማቲክ ላይ ልንሄድበት ያሰብነውን ጉዳይ ጫና ውስጥ ያስገባል የሚል ሀሳብ ነው የሰጡት። ኦፍኮርስ ነው ወይ የሚለውም መታየት አለበት። ግን አንዳንድ ጥያቄዎችን በተለያየ መንገድ ሲያነሱ ነበረ። እንግዲህ ተሰነዘረ የተባለው ጥቃት እጅግ አስቸጋሪ ሊሆን ይችላል። ፕሬዚዳንት ፑቲን የት እንደነበሩ ይፋ አልሆነም። ፑቲን እንኳን ጥቃት ሲሰነዘርና በሆነ አጋጣሚ ስብሰባ ሲያደርጉ እንኳን በስንት ሰዓት 4 ሰዓት 5 ሰዓት ዘግተው የሚመጡ ሰው ናቸው እና የት እንዳሉ ምን እንደሚያደርጉ አይታወቅም። ግን ትንሽ ይሄ ፖለቲካ ላይ አሁን ዩክሬን በጣም እጅግ አስቸጋሪ በሚባል የጥቃት ደረጃ ውስጥ ልትገባ እንደምትችልም ታሳቢ ይሆናል እና ትንሽ የፖለቲካ አውዱ እዛ አካባቢ እየተናጋ እንደሆነ ያስቀምጣል። በኪየቭ የሚገኙ የመንግስት መስሪያ ቤቶችን ኢላማ ያደረገ ጥቃት ስትሰነዝር ነበረ። አሁን ግን በቮሎዲሚር ዜሌንስኪ ላይም ኢላማ ሊደረጉ እንደሚችሉ እየተነገረ ነው። ምክንያቱም ፑቲን ላይ እንደዚህ ኢላማ አደረገች ዩክሬን እውነትም ይሁን ሌላ። ምክንያቱም ለመሰላችሁ አሁን ይሄኛው ጉዳይ ኦፍኮርስ እውነት ነው ተብሎ ይታሰባል። ፑቲን የሚለውን እንኳን ብንተዋቸው እነ ትራምፕም አስተያየት ሰጥተዋል፣ አውግዘዋል። እና ያወገዙበት ምክንያት ምንድን ነው የሚለውን ጥያቄ ያስነሳል። ስለዚህ እውነት ቢሆን ነው ዝም ብሎ ከመሬት ተነስተው እነ ትራምፕ አያወግዙም። ምክንያት ኢንቴሊጀንሳቸው ብዙ ጉዳዮችን ስለሚመለከት እንደው ውሸት ሆነው አይሆንም ብለን ብናስብ እንኳን የታቀደ ነገር አለ ማለት ነው። ዜሌንስኪ ራሳቸው ምክንያቱም ለራሽያን ለመፍጠር የተፈለገ ፖለቲካ አለ። እና ፕሬዚዳንት ቭላዲሚር ፑቲን መሪያችሁ ህይወታችሁን ሊያጡ ነው፣ መሪያችሁ ሊገደሉ ነው፣ ስለዚህ እናንተ እጃችሁን አጣጥፋችሁ ለምን ትቀመጣላችሁ የሚል ሀሳብ ለማስተላለፍ እውነትም ይሁን ውሸት ይጠቅማቸዋልና ስለዚህ ፕሬዚዳንት ቮሎዲሚር ዜሌንስኪም ኢላማ ውስጥ እንዳይገቡ ስጋት አለ። በብዙ አጋጣሚ እንግዲህ ትንሽ አስቸጋሪ ነው። አንዳንድ ሀሳቦችን ማንሳት ያስፈልጋል። በጥቃቱ እንግዲህ ሪፖርት የተደረገ ጉዳት የለም። ምክንያቱም ሁሉንም 91ዱንም ካሚካዜ የሚባሉትን አውድመናል ወይም ደግሞ መተናቸዋል የሚል ሀሳብ ነው ከመከላከያ ሚኒስቴርም የወጣው። ያ ማለት ከራሽያም ከዛ ውጭም ደግሞ በብዙ አጋጣሚዎች የነበረውን ሁኔታ በተለያየ መንገድ ለመዳሰስ ተሞክሯል እና እያንዳንዱ ሰው በጉዳዩ ላይ ማዕቀቦችን እስከ ማንሳትና እስከ መጣል የሚደርስ እርምጃ ሊሆን ይችላል ተብሎ ይታሰባልና እያንዳንዱ ሰው በብዙ መንገድ ፖለቲካውን ሊመለከተው ይችላል ተብሎ ይታሰባል። ግን
አንዳንድ ሁነቶች በቀላሉ የማይታዩና መፍትሄ ሊሰጣቸው የሚገቡ እንደሆኑ ደግሞ ሳይታለም የተፈታ ነውና ብዙ ግራ ቀኝ መመልከት ያለብን የዓለም የፖለቲካ ስርዓት እንዳለ ይሰማኛል። ስለዚህ ያነሳናቸው ጉዳዮች ሶማሊላንድ ጉዳይ፣ የኢትዮጵያ አቋም፣ ኤርትራ፣ እንደዚሁም እዚሁ አካባቢ ያለን ሀገራት የአፍሪካ ቀንድ ምንድነው፣ ወደ ሚድል ኢስት ይዛው ተሻግረናል፣ የእስራኤልና የኢራን ውጥረት ከአሜሪካ ተቀላቅላበት የሚለውን አንስተናል። በቬንዙዌላ ላይ ሲአይኤ ለመጀመሪያ ጊዜ እጁን አስገባ የሚሉ መረጃዎችንም አይተናል። በፕሬዚዳንት ቭላድሚር ፑቲን መኖሪያ ላይ ጥቃት ተሰነዘረ የሚሉትንም አይተናል። ዓለም ምን ትመስላለች የሚለውን በጥቅሉ ለመመልከት ሞክረናል። ቢኒያም ካሴ ነበርኩኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። እጅጉን አመሰግናችኋለሁኝ። መልካም ጊዜ ሁላችሁ።